ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንደተለመደው ዛሬም ቆንጆ ከባለፈው የቀጠለ አጓጊና አስተማሪ ታሪክ ይዤላችሁ መጥቻለሁኝ። እስከመጨረሻው ድረስ አብራችሁኝ ስለምትከታተሉኝ ከልብ አመሰግናለሁኝ። ዛሬ ይዤላችሁ ወደ መጣሁት ወደ ቀጣዩ ታሪክ እሄዳለሁኝ። እስከመጨረሻው ድረስ እንድትከታተሉኝ። ቀስ በቀስ በዋሻው ውስጥ ያለው ብርሃን እየደመቀ መጣና ከግድግዳዎቹ ላይ የነበሩት ምልክቶች ወደ አየር ተነስተው የሚንሳፈፉ የሚመስሉ የወርቅ ፊደላት ሆኑ። ወጣቱ እነዚህን ፊደላት ሲመለከት ከዚህ ቀድሞ ተምሯቸው የማያውቋቸውን ሚስጥራዊ ቋንቋዎች በቅጽበት የመረዳት ችሎታ በውስጡ ሲፈጠር ተሰማው። እያንዳንዱ ፊደል ስለ ተፈጥሮ ሕጎች፣ ስለ ሰማይና ምድር ግንኙነት እንዲሁም በመንደራቸው ስር ስላለው ትልቅና የተሰወረ የመሬት ውስጥ ከተማ ይናገር ነበር። እንግዳው መሪ ለወጣቱ እንደነገረው ይህ መሬት ውስጥ ያለው ከተማ ከብዙ ሺህ ዓመታት በፊት በትልልቅ ጠቢባን የተገነባ የሰው ልጅ ጥበብ ከፍተኛ ደረጃ ላይ በደረሰበት ወቅት የተሸሸገ ነበር። አሁን ግን ያ ከተማ ከእንቅልፉ የሚነቃበትና ከላይ ካለው ዓለም ጋር የሚገናኝበት ጊዜ ተቃርቧል። ይህንን ለማድረግ ግን ወጣቱ ተጓዥ 3 ታላላቅ ፈተናዎችን ማለፍና ከተራራው ባሻገር የሚገኙትን ሚስጥራዊ ቁልፎች መሰብሰብ ነበረበት። ወጣቱ በልቡ ውስጥ ትልቅ ቆራጥነትና ፍላጎት እያደረበት የመጣ ሲሆን ለዚህ ትልቅ ዓላማ ሕይወቱን ለመስጠት ዝግጁ መሆኑን አረጋገጠ። ከዋሻው ውጪ ያለው አውሎ ነፋስ አሁንም ሙሉ በሙሉ ጸጥ ብሏል። ይሁን እንጂ የሌሊቱ ጨለማ ይበልጥ የጠነከረ፣ አየሩም የቆመ ይመስል ነበር። እንግዳው መሪ ለወጣቱ አንድ ከብርሃን የተሰራ የሚመስል ትንሽ ሳጥን ሰጠውና ይህ ሳጥን በመንገዱ ላይ በሚገጥሙት አደጋዎች ሁሉ መመሪያና ጠባቂ እንደሚሆነው ነገረው። ሳጥኑን በእጁ በያዘ ጊዜ ወጣቱ ታላቅ የሞቅታና የጥንካሬ ስሜት ተሰማው። መሪው ወደ ዋሻው ትልቅ ክፍል እየተመለሰ ሲሄድ ወጣቱ ከመንደሩ ወጥቶ ወደማያውቀውና ሰፊ ወደ ሆነው ዓለም ለመጓዝ ለመጀመሪያ ጊዜ ውሳኔ አደረገ። የመንደሩ ሰዎች ጠዋት ሲነቁ እርሱ እንደጠፋና አውሎ ነፋሱም እንደቆመ ያያሉ። እርሱ ግን ለአዲስ ታላቅ ተልዕኮ ወደፊት እየተራመደ ነበር። የመንገዱ መጀመሪያ ከተራራው በስተጀርባ የሚገኘውና ታላቅ አስፈሪና የጨለማ ሸለቆ ማቋረጥ ነበረ። ይህ ሸለቆ በጭጋግ የተሸፈነ ልዩ ልዩ ያልታወቁ ፍጡራን የሚኖሩበት በመሆኑ ማንም ሰው ደፍሮ ገብቶበት አያውቅም ነበር። ወጣቱ ግን የያዘውን አብራሪ ሳጥን እያበራ ወደ ሸለቆ ጥልቀት መውረድ ጀመረ። ወጣቱ ወደ ጨለማው ሸለቆ ጥልቀት እየወረደ ሲሄድ አየሩ ከበፊቱ ይበልጥ እየከበደና እየቀዘቀዘ መጣ። በዙሪያው ያሉት ግዙፍና የቆዩ ዛፎች ቅጠሎቻቸው ጥቁርና የሚያንጸባርቁ በመሆናቸው በትንሹ ብርሃን እንኳ ሳይቀር እንግዳ የሆነ ጥላ ይጥሉ ነበር። እያንዳንዱ የሚያደርገው እርምጃ ከደረቅ ቅጠሎች ጋር በሚፈጥረው ድምፅ ምክንያት መላው ሸለቆ የሚሰማው ይመስል ነበር። በያዘው አብራሪ ሳጥን ውስጥ የሚወጣው ወርቃማ ብርሃን የመንገዱን ጥቂት እርምጃዎች ብቻ ያበራለት ስለነበረ ከብርሃኑ ክልል ውጪ ያለው ነገር በሙሉ አስፈሪ በሆነ ጨለማ ተውጧል። ይሁን እንጂ በልቡ ውስጥ የተቀረጸው ታላቅ ዓላማና ሚስጥሩ የመደፍረስ ፍላጎት ከማንኛውም ፍርሃት ይበልጥ
ስለጠነከረ እርምጃውን አላቆመም። በሸለቆ ግድግዳዎች ላይ በአለት የተሰሩ እንግዳ የሆኑ የሰውና የእንስሳት ቅርጾች ይታዩ ነበር። እነዚህ ቅርጾች በተፈጥሮ የተሰሩ ሳይሆኑ በጥንት ዘመን በታላቅ ጥበብ የተፈለፈሉ ይመስላሉ። ወጣቱ ተጓዥ ወደፊት ሲራመድ በድንገት ከፊት ለፊቱ አየር ላይ የሚንሳፈፍ የሚመስሉና ዝቅተኛ ድምፅ የሚያወጡ ጥቁር የጭጋግ ደመናዎችን አየ። እነዚህ ደመናዎች የተራ ተፈጥሮ ውጤቶች ሳይሆኑ የታፈኑ የድምፅ ማዕበሎችን ይዘው የሚንቀሳቀሱ ነበሩ። ይህንን እንግዳ ክስተት በተመለከተ ጊዜ ያየው አብራሪ ሳጥን በብሩህ ሁኔታ ማብራትና መንቀጥቀጥ ጀመረ። የሳጥኑ ብርሃን ከጥቁሩ ጭጋግ ጋር በተገናኘ ጊዜ በሸለቆው ውስጥ ያልተለመደ ከባድ የብርሃንና የጨለማ ፍልሚያ ተፈጠረ። ወጣቱ ሳጥኑን በጥብቅ በመያዝ ወደፊት የመራመድ ጥንካሬውን አሰባሰበ። ምክንያቱም ወደ ኋላ ማየት ውድቀቱን የሚያፋጥን መሆኑን ተረድቷል። በጭጋጉ መካከል የሚያልፍበት መንገድ እየጠበበና ወደ ታች የሚያወርደው የድንጋይ ደረጃ እየቀነሰ መጣ። በመጨረሻም የሸለቆ መሬት ላይ ሲደርስ በዚያ የሚገኘው አየር እንግዳ የሆነ የስጋትና የሚስጥር ስሜት ይዞ መጣ። በሸለቆ መሃል አንድ ትልቅ የመስታወት ኩሬ የሚመስል የተረጋጋ የውሃ አካል ይገኛል። የውሃው ቀለም ጥቁር ቢሆንም ሙሉ በሙሉ የጸዳና ከስሩ ያሉት ድንጋዮች በግልጽ የሚያሳይ ነበር። በውሃው ላይ ምንም አይነት የሞገድ እንቅስቃሴ አይታይም ነበር። ይልቁንም እንደ ትልቅ መስታወት ሆኖ የሰማዩን የሸለቆውን ምስል በሙሉ ያንጸባርቃል። ወጣቱ ተጓዥ ወደ ኩሬው ዳርቻ ተጠግቶ በውሃው ውስጥ ሲመለከት የራሱን ምስል ሳይሆን በውስጡ የሚኖሩ የሚመስሉ አዳዲስ ምስሎችን አየ። በውሃው ጥልቀት ውስጥ የሚታዩት ምስሎች ጥንታዊቷን የተሰወረች ከተማና በውስጧ ያሉትን ልዩ ልዩ ሕንፃዎች ያሳይ ነበር። ይህ ኩሬ ተራ የውሃ አካል ሳይሆን ወደሚቀጥለው ታላቅ ስፍራ የሚያሸጋግር ሚስጥራዊ በር መሆኑን ተገነዘበ። አብራሪ ሳጥኑ ወደ ውሃው አስጠግቶ በያዘው ጊዜ ከውሃው ውስጥ አንድ ትልቅና ከብርሃን የተሰራ የሰንሰለት መስመር ወደ ውጭ ወጣ። ይህ የሰንሰለት መስመር ወደ ኩሬው ጥልቀት የሚመራ ደረጃ መስሎ አየር ላይ መቆም ጀመረ። ወጣቱ ያለምንም ማወላወል እግሩን በሰንሰለቱ ላይ አድርጎ ወደ ውሃው ጥልቀት መውረድ ጀመረ። የሚያስገርመው ግን ውሃው አካሉን አላራሰውም ነበር። ይልቁንም በአየር ውስጥ እንደሚራመድ ያህል ቀላልና ፈጣን የሆነ የእርምጃ ስሜት ይፈጥርለታል እንጂ። ወደ ውሃው ጥልቀት እየወረደ በሄደ ቁጥር በዙሪያው ያለው ጨለማ ሙሉ በሙሉ እየጠፋና በምትኩ ደማቅ ሰማያዊ ብርሃን አካባቢውን መሙላት ጀመረ። ከስሩ የሚታየው መሬት በትልልቅና በሚያንጸባርቁ የድንጋይ ንጣፎች የተሸፈነ ሲሆን በየቦታው ጥንታዊ የሆኑ የህንፃ መሰረቶች ይታዩ ነበር። ወጣቱ ተጓዥ ከእነዚህ ህንፃዎች መካከል አንዱ እጅግ ግዙፍና በላዩ ላይ ልዩ የወርቅ ምልክቶችን ያሉት መሆኑን አየ። ይህ ህንፃ ከዚያች የተሰወረች ከተማ የመጀመሪያው መግቢያ በርና የታላቁ ጥበብ ማዕከል ነበር። ወደ በሩ ሲቀርብ ግን በበሩ ፊት ለፊት የተኛው የሚመስል ሁለት ግዙፍ የድንጋይ አንበሶች ከመሬት ተነስተው መቆም ጀመሩ። የእነዚህ አንበሶች ዓይኖች በብርሃን የተሞሉ ሲሆን ድምፃቸው የመሬቱን መሰረት የሚያናውጥ ነበር። ወጣቱ ግን የያዘውን አብራሪ ሳጥን ወደ ላይ በማንሳት ዝግጁነቱንና ፍርሃት አልባነቱን አሳየ።
የድንጋይ አንበሶቹ የሳጥኑን ብርሃን ሲመለከቱ ከነበሩበት ቁጣ ተመልሰው አንገታቸውን በመድፋት እጅ ነሱ። በሩ በቀስታ ተከፈተና ወደ ሕንፃው ውስጥ የሚመራ ታላቅ ኮሪደር ታየ። የሕንፃው ኢንቴሪየር ክፍሎች በሙሉ በጥንታዊ ስዕሎችና በሚስጥራዊ ጽሑፎች የተሸፈኑ በመሆናቸው የታሪኩን ጥልቀት ያሳዩ ነበር። ወጣቱ ወደ ውስጥ ዘልቆ ሲገባ በክፍሉ መካከል የሚገኘው አንድ ትልቅ የክሪስታል ሉል አየ። ይህ ሉል የከተማዋን ሙሉ ኃይልና የከዋክብት እንቅስቃሴ የሚቆጣጠር መሳሪያ ነበረ። ወጣቱ እጁን በሉሉ ላይ ሲያደርግ የመላው ከተማ መብራቶችና መሳሪያዎች በአንድ ጊዜ ከብዙ ዘመናት እንቅልፋቸው ነቁ። ይህ አዲስ ምዕራፍ የተጀመረበት የወጣቱ ተልዕኮ ወደ ሁለተኛው ደረጃ የተሻገረበት ታላቅ ቅጽበት ነበር። የቀደሙት የጥንት ዘመናት የአባቶች ትውስታዎች በአእምሮ ሕሊና ውስጥ እንደገና በሚያንቀላፉበት በአንድ ታላቅና ሚስጥራዊ በሆነ የደጋው ምድር ላይ ተንጣሎ የሚገኘው የጥንቱ የጨለማ ሸለቆ የብዙ ያልተፈቱ ታሪኮችና የተሸሸጉ ህልሞች መገኛ በመሆናቸው ለዘመናት ኖሯል። በእነዚህ ረጅምና አሰልቺ በሆኑት ዓመታት ውስጥ የሚኖሩት የአካባቢው ነዋሪዎች ከትውልድ ወደ ትውልድ ሲተላለፍ የመጣውት ድንቅና ድንቅ የሆኑ የአባቶች ተረቶች እያስተዋሱ በጸጥታ እና በዝምታ የተሞላ ሕይወታቸውን ይገፉ ነበር። የዚህ ድንቅ መንደር ሰዎች በማለዳ ተነስተው ወደ እርሻቸው በሚሄዱበት ጊዜ ሁሉም በአየር ላይ የሚያንሳፈውን ቀዝቃዛና ያልታወቀውን ሚስጥራዊ ጠረን እያሸተቱ ወደፊት የሚጓዙት ወደፊት ሊመጣ የሚችለውን ታላቅ ለውጥ በልባቸው እያሰቡ ነበር። በተለይም በሸለቆ ማዕከል የሚገኘው ትልቅና አሮጌ ከተማ የተለያየ ባህል ያላቸውና ከተለያዩ አቅጣጫዎች የመጡትን መንገደኞች የሚያስተናግድ በመሆኑ ሁልጊዜ በንግድና በወሬዎች የተሞላ ነበር። የዚህ ታሪክ ገጸ ባህሪ የሆነው ወጣቱ ተጓዥ በዛፍ ስር ተቀምጦ የሚንቀሳቀሱትን የደመናት ቅርጾች እያየ የወደፊት እጣ ፋንታው ወዴት እንደሚያመራው በታላቅ ትኩረትና ትዕግስት ያስብ ነበር። በእጁ የያዘው አሮጌ የቆዳ ከረጢት እያደሰ በውስጡ የተሸሸጉትን ጥንታዊ ቁሳቁሶችና ያልታወቁ መስሎች እያየ በልቡ ውስጥ አዲስ ጥያቄዎችንና ፍላጎቶችን ይፈጥር ነበር። ከሩቅ የሚሰማው የወንዝ ድምፅ እና የጫካው እጽዋት የንፋስ እንቅስቃሴ ከተፈጥሮ ጋር አንድ ላይ የተዋሃደው አዲስና አስደናቂ የሆነ ዜማ የሚያንጎራጉሩ ይመስላሉ። ወጣቱ በዚህ ምስጢራዊ አካባቢ ውስጥ ለብዙ ቀናት ብቻውን ሲንከራተት የቆየ ሲሆን የአካባቢው ምስጢር ለመረዳት እና የተሸሸገውን እውነት ለማግኘት ያለው ፍላጎት ከቀን ወደ ቀን እየጨመረ መጥቶ ነበር። በመንደሩ ዳርቻ የሚገኙት አሮጊት ሰዎች ስለ አዲሱ እንግዳ ሰፊና ጥልቅ የሆነ ወሬዎችን ያወሩ የነበረ ሲሆን አንዳንዶቹ ስለሱ አመጣጥና ዓላማዎቹ አዲስ ግምቶችን ያስቀምጡ ነበር። ወጣቱ ግን የሰዎቹ ወሬና ግምት ወደ ጎን በመተው ወደ ተራራው አናት የሚመራውን ጠባብና አደገኛ መንገድ በመከተል ጉዞውን ለመቀጠል ወሰነ። በመንገዱ ላይ የሚያጋጥሙት ድንጋያማ ቦታዎችና አደገኛ ቁልቁለቶች ጉዞውን አስቸጋሪ ቢያደርጉበትም በልቡ ውስጥ የነበረው ጽናትና ወኔ ወደፊት እንጂ ወደ ኋላ እንዳይመለስ ያደርገው ነበር። የፀሐይ ብርሃን በዛፎቹ ቅርንጫፎች መካከል አልፎ ወደ መሬት ሲወርድ የፈጣሪውን የብርሃንና የጥላ ጨዋታ የአካባቢው ሚስጥራዊነት የበለጠ ያጎላው ነበር። እንግዲህ ስለተከታተላችሁኝ ከልብ አመሰግናለሁኝ። ታሪካችን ይሄንን ይመስላል።
በሌሎች ቪዲዮዎች እና በሌሎች ታሪኮች እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። አመሰግናለሁ።